ጤና ይስጥልኝ የቻናል ተከታዮች እንዴት ናቸው? ደህና ናቸው? እኔ ካለ እግዚአብሔር ይመስገን። አዲሶችም ላይክ ሰብስክራይብ በማድረግ አበረታቱኝ ቅመሞች፣ እንዲሁም ነባሮቹ በላይክ ግቡ። ዛሬ እንግዲህ በሳቤላ ድራማ ደግሞ ከች ብለናል። ባለፈው ክፍል ላይ እንግዲህ ሳቤላ ድራማ ልዩ ያው እነ ማርዳ ወደ ማርዳ ስልክ እያወራች እየመጣው ነው ብላን ነበር እና ወደ እሷ እየሄደች እንዳለ እንግዲህ የማርኮን ሰው ደግሞ እንግዲህ መንገድ ላይ ያገኛታል። ከዛ እንዴ ምን ፈልገህ ነው ዞር በልልኝ ስትለው እሱም የኔ ቆንጆ ሲላት ልዩም እኔ ያንተ ቆንጆ አይደለሁም ስትለው እንግዲህ ልታልፍ ስትል እሱ ደግሞ ያው አፍኖ ይይዛትና ያው ያስፈራራታል። እንደ አጋጣሚ እንግዲህ ኤዝራ ወይንም ደግሞ ናታን እንግዲህ ያየዋል። እሺ በሰላም ነው ሲላቸው እንግዲህ አዎ በሰላም ነው ፍቅረኛዬ ናት ይለዋል። ልዩ ደግሞ እንዳትናገር እንግዲህ ከወደ ኋላዋ ልጁ እንግዲህ በሆነ ነገር እንግዲህ እየቆነጠጣት ነው። ከዛ እንግዲህ ምንም ማድረግ አልቻለም። በኋላ ጥሏ ሲሄድ እንግዲህ አይኑን ታየዋለች። በዚህ እንግዲህ ናታን ልጅቱ ያው ያለ ፍላጎቷ እንግዲህ ልጅቱ እንደታዘች ገባዋን። የዛሬውን ክፍል እንግዲህ ይዘመተናል። የዛሬው ክፍል ደስ የሚለው ነገር እንግዲህ ናርዳንና እንግዲህ ማርኮ ማለት ያው ዲናና ማርኮን እንግዲህ ያው የሰው ገንዘብ ቤቱንም ገንዘብን እናገኛለን ብለው እንግዲህ ሲዝገበገቡ ወይ ከቤቱ አልሆኑ ወይ ደግሞ ከገንዘባቸው አልሆኑ። በጣም ተናደዋን። እንግዲህ እናንተ እስከ መጨረሻው ድረስ ተከታተሉ። እናመሰግናለን። እንግዲህ በጣም በዲና ስለተናደደባት እንግዲህ በጥፊያ ይላታል። ዲናም ማርኮን ሁለተኛ እጅህን ከኔ ላይ እንዳታነሳ ትለዋለች። ይገባኛል ትልቅ ስህተት ነው የሰራሁት ትለዋለች። ሆንም እየተናደደ ስህተት ነው ያልሽኝ፣ ከስህተትም ትልቅ ስህተት ነው የሰራሽው እጄ እሺ አይለኝም እንጂ ሲጣርኪ ብገልሽ በጣም ደስ ላይ ነበረ። ዲናም እንግዲህ እኔ ልትገለኝ እኔን ሚስትህን የልጆችህን እናት ትለዋለች። ኮንም ትሰሚኛለሽ ይሄን ብር እንዴትም ብለሽ ታመጫታለሽ ላታታን እሺ ስትለው ማርኮንም አለበለዛ መከራ ምን አይነት እንደሆነ አሳይሻለሁ። እናም ማርኮ እባክህ ተረጋጋ ያማሃን የኔ ውድ ትለዋለች። እናም ተረጋጋ እባክህ የፈለግከውን ነገር አድርግ፣ ነገር ግን ደግሞ ትጎዳብኛለህ ትላለች። እርታ አድርግልኝ እኔ እኮ መንገደኛ መስሎኝ ነበረ። በጣም ስለተናደደ ዲና ድምጥሽን በሰማሽ ቁጥር ምክንያትሽን በሰማው ቁጥር በጣም ነው የምናድደው። እባክሽ ምንም ነገር እንዳታወሪ ዝም በይ ይላታል። ቆይ የገጨን ሰውዬ ሌባው ባይሆንስ ብላ ትጠይቀዋለች። አንተ ሰው ራስህን አታለው ቢሆንስ? አሁንም እንግዲህ አይ እሱ ይህንን በፍጹም አያደርገውም፣ እንኳን ይዞ ለሄደበት የተቀበለውን ነገር አውቃለሁ። አንቺ ነሽ ስትዝረከረኪ ገንዘቡን ያሰረቅሽኝ ይላታል። ቆይ እንዴት አንድ ተራ ሌባ ገንዘብ እንደያዝነ አወቀ ብላ ትጠይቀዋለች። እንግዲህ ገንዘቡን ያው ወደ ከአብርሃም ገንዘቡን እንደወስዱ እንግዲህ እነ ልዩ ናቸው እንግዲህ ተመካክረው የወሰዱት። ነገር ግን እንግዲህ ዲና እንግዲህ ገንዘቡን ይዛ ወደ አብርሃም ስትሄድ እንግዲህ እነ ልዩ ባዘጋጁት ወጥመድ እንግዲህ ቦርሳውን ይጥሉና ለአብርሃም ይቀይሩታል። ከዛ በኋላ እንግዲህ ማርኮንም እንግዲህ ያዘጋጃቸው ጓደኞቹ እንግዲህ አብርሃምን ገንዘብ የያዘ መስሎት ሲታገሉ እንግዲህ አብርሃምን ሽጉጡን መዘዝ ሲያረግባቸው አንደኛው እንግዲህ ተደብቆ እንግዲህ ማለቴ ሲመዝባቸው ሲደበድበው በኋላው ይመጣና ማርኮን ሲመታው እንግዲህ ይወድቃል። የዚህ ጊዜ እንግዲህ ገንዘቡን ይዘው ይሄዳሉ። ገንዘቡን እንግዲህ ከወሰዱ በኋላ እንግዲህ በጣም ነበር የተደሰቱት። ምክንያቱም ገንዘቡንም ቤቱንም እናገኛለን ብለው ነበረ። ነገር ግን ገንዘቡንም ሳያገኙ ቤቱንም ሳያገኙ እንግዲህ ባዶ እጃቸውን ቀርቷል።
እንግዲህ ማርኮንና ዲና ከዚህ ቀደም ስራቸው ከብዙ ሰዎች ጋራ ዲና እንግዲህ ያው ወንደላጤ የሆኑትን ወንዶች እንግዲህ ማርኮን አግቢ ይላታን ታገባለች። እሱ ደግሞ ወንድሜ ነው እያለ ትወስዳለች። ከዛ በኋላ እንግዲህ ገንዘባቸውን እኩል በኩል ትካፈልና ወደ ማርኮን ትሄዳለች። እንግዲህ እነዚህ ሰዎች ከዚህ ቀደም ሲሰሩት የለመዱት ስራ ነው። በነገራችን ላይ የማርዳ እህት እንግዲህ ሰሎሜን ብትሆን እንግዲህ ከማርኮን ጋር አብራ የምትሰራው አብርሃም ያለበትን ቤት እንግዲህ እኩል በኩል ልትካፈል ነበረ። ነገር ግን አሁን ላይ እንግዲህ ሁለቱም እቅዳቸው ከሽፎባቸዋል። ረሻ ዲና በእርግጥ የራስ ሰው ነው እንዴት ተመሳሳይ ቦርሳ ሊዘጋጅ ይችላል ስትለው እንግዲህ ወይም አራጣ አበዳሪው ነኝ ያለው ሰውዬ እንግዲህ ትዝ ሲለው አዎ ወጌ ነው ይህ እሱ በጭራሽ ሊከዳኝ አይችልም ብሎ ይናደዳል። ምን ሲላት ስትለው እንግዲህ ማርኮንም ወጌ ጋር መደወል አለብኝ ይላታል። ማርኮ ምን ተፈጠረ? የወጌ ስልክ አይነሳኝ እባክህ ንገረኝ ስትለው እንግዲህ የወጌም ስልክ ስራውን ስለሚያውቅ እንግዲህ ስልኩ ይዘጋበታል። የዚህ ጊዜ ማርኮን ይናደዳል። ማርኮንም ተበልተናል፣ ብሩን ብቻ ሳይሆን ቤቱንም አጥተነዋን ይላታል። አንቱ ነው ስንለፋ የቆየ ነው። ዲናም እንግዲህ የሌባ አይነ ደረቅ እንግዲህ ባልና ሚስት አንድ ወንዝ ይቀዳን የሚባለው እውነት ነው። ዲናም ማለት እንዴት ይሄ ሊሆን ይችላል እያለኝ ታለቃቅሳለች። ሆነም ወጌ ክዶናን ይላታል። የቤቱን ፋይሎች እንዳለ ይዞ ጠፍቷል። ገንዘቡንም የሰረቀና እሱ ነው እያለ እንግዲህ ማርኮን ይናደዳል። ማርኮን እንግዲህ በዛ ጊዜ የሳቤላን አጋች እንግዲህ ያው እኔም በደንብ አልመታህም አንተም እንዳትመታኝ፣ ነገር ግን እኔ ካንተ ሳቤላን ቀምቼ የወሰርኩ አስመስዬ ከዛ ቤት መግባት አለብኝ ብሎ ነበር። እንደ አጋጣሚ እንግዲህ ያው ያሰበው ሁኖልን ነበር እና ያሰበው ምንድን ነው ከመጀመሪያው አዚ ቤት እንዳስወጣኝ እኔ ባዶ እጄን አስወጣለሁ እያለ ነበረ ወደ ቤት እየሳቀ የሄደው። ያው ልዩ ናት። ልዩ እንግዲህ የያዛት አጋቿ እባክህ ልቀቀኝ ልሂድ ትለዋለች። ማጋቿ ትሰሚኛለሽ፣ ትዕግስቴን እያስጨረሹ ነው፣ ስለዚህ አረፊ፣ ዝም በይ፣ አትናገር ይላታል። ጊዜ እንግዲህ ናታን ከወደ ኋላው ይመጣና እንግዲህ ሰውየውን ይመታና ይጥለዋል። ናታንን አክተር እያጫወተህ ነው ይለዋል። አበቃለህ እሺ ይለዋል። ጊዜ እንግዲህ ናታን ሰውየው ሊመታው ሲል እሱ ተሽቀዳድሞ እጁን ይዝና መቶ ይጥለዋል። የዚህ ጊዜ ልዩ ትደነግጣለች። ልዩ እንግዲህ ያው አንዴ ናታን ከኮረኮመው በኋላ እንግዲህ እንደማይሆንለት ሲያስብ እንግዲህ እየሮጠ ይሄዳል። ነገር ግን ልዩ እንግዲህ ናታንን ስታየው እንግዲህ ሳታፈቅረው አቀርም። ልዩ ለሙልጭ ነው መሆን ያለባት። ምክንያቱም ሙልጭ እንግዲህ ለእሷ ሲል ዋጋ ከፍሏል። አሁን ላይ እነ አብርሃም ቤት ያልወጡት ገንዘባቸውንም ቤታቸውንም እንግዲህ እንዳይወሰድ ያደረገው እንግዲህ ሙልጭ ነው። ነገር ግን ልዩ ከናታን ጋር ወይም ናይፍ መሰለኝ አሁን ስሙ ናይፍ ጋር እንግዲህ ትክብ ላይ ያየችው ወይኔ ምን ሆኜ ነው ትላለች። ራሷ እንዴት ነሽ ይላታል። ልዩም ደህና ነኝ ትለዋለች። ትንሽ ወገቤን ትለዋለች። ናታንም አይዞሽ ትንሽ ጭረት ብቻ ነው ውሃ ጠጪ ሲላት ልዩም አመሰግናለሁ፣ እስኪ ዘወር በይ ወገብሽ ልየው ጎድቶሻን እንደ ይላታል። በጣም አመሰግናለሁ ስትለው ናታንም ምንም ማለት አይደለም፣ ለማንኛውም ሰው የማደርገው ነገር ነው፣ ከዚህ ቶሎ ሂጂ መጥቶ እንዳይተናኮልሽ ይላታል። ልዩም ይሄ እሺ ሄዳለሁኝ። ናታን እንግዲህ ሲሄድ ልዩ በጣም አመሰግናለሁ፣ ውለታ አለብኝ፣ አንድ ቀን ደግሞ ውለታህን እከፍላለሁኝ ትለዋለች። ናታን ግን ምንም ሳይመልስላት ጥሏን ነበር ሄደው። ዲናና ማርኮን ስንመጣ እንግዲህ ሁለቱ ባልና ሚስት ያቀዱን ነገር ስላልተሳካላቸው
እና ታዲያ ምንድን ነው ያተረፍነው ትለዋለች። አሁንም ምንም ኪሳራ ብቻ ነው ያተረፍነው ይላታል። የተረገመች ልጅ በባዶ ነው ወይ ያወጣናት ትለዋለች። እሱ ነው እንዲያሳሰበች ሲላት እንግዲህ ዲናም እና ከዚህ በላይ ደግሞ ምን አለ ትለዋለች። 1 ሚሊዮን ብር ተዘርፈን የ1 ሚሊዮን እኮ እዳ አለብን ይላታል። በላይ ደግሞ እጄ የገባችው ልጅ ከእጄ አመልጣለች። ያገኘሁት እድል በሙሉ እንደ ጉም ተኖ ጠፍቷን ይላታል። ሌላ ተንኮል ሊሸርቡ እንግዲህ እሺ አሁን ምንድን ነው የምናደርገው ስትለው እንግዲህ ማርኮንም ወጌን ብቻ ማገኘት ነው አሁን የምፈልገው ይላታል። ነው ስትለው ካላገኘነውማ ለህይወታችን እየሰጋን ነው የምንኖረው ይላታል። ቆይ ገንዘቡን የት ነው ያመጣኸው ስትለው እንግዲህ ከሸዋን ግዛው ሲላት እሷም ትደነግጣለች። ሸዋን ግዛው ይባላል በጣም መጥፎ ሰውና አደገኛ ሰው ነው ይላታል። ታዲያ ምን ያደርገናል ስትለው እኔ ግን ማንንም አልፈራ፣ ነገር ግን ሸዋንን ግዛው አለመፍራት አይቻልም ይላታል። እንግዲህ ዲናና ማርኮን እስከ ዛሬ ባልና ሚስት ናቸው። ነገር ግን አብርሃምን ያገባችው እንግዲህ ባል የለኝም ልጆች እያሏል፣ ልጆቿ በሰራተኛ ነው የሚያድጉት፣ ማርኮን ደግሞ ወንድሜ ነው ብላ ነበር ወደዛ ቤት ያስገባችው። ነገር ግን ያን ሚስጥር እንግዲህ የሚያውቁቱ ዶክተር ርብቃ እንዲሁም ደግሞ ልዩ ሌሎቹም ያውቃሉ። ማንም አብርሃም እስካሁን ድረስ ምንም ነገር የሚያውቀው ነገር የለውም። ስለዚህ አሁን ላይ እንግዲህ ሁለቱ በራሳቸው ለሰው ወጥመድ ባዘጋጁት ራሳቸው ናቸው እንግዲህ ወጥመድ ውስጥ ገብተው የወደቁት። እኔ እናንተ ከሆነ የማንወጣው የለም ስትለው ዲና እያወራሽ ያለሽ እኮ ስለ ሸዋን ግዛው ነው፣ አንቺ አታውቂውም ይላታል። ችግር ነው፣ ጥሩ ነው። የበላይ ሲያገኝ ደግሞ በጣም ደስ ይላል። አሁንም እንግዲህ ደግሞ አስጠንቅቆ ነበር። ከጓደኛው ነው ተበድሮ የሰጠኝ፣ ጓደኛዬ ጋር እንዳታቀያይመኝ ብሎኛል። ይሄ ሁሉ የአንቺ ጠፋን ነው፣ ስትንዘላዘሌ ነው ገንዘቡን ያስወሰርሽው ይላታል። ገንዘብ ቶሎ ነው ማንጣት ያለብሽ፣ አለበለዛ ለሚመጣው ነገር ተዘጋጂ ብሎ እንግዲህ ማርኮን ያስፈራራታል። አሁን እንግዲህ ዲና አብርሃምን እንግዲህ ምን ትለው ይሆን ደግሞ? ሁለቱም እየተጨቃጨቁ እንግዲህ ለማርኮን ስልክ ሲደወል ማርኮንም ደወለ ይላታል። ዲና ማን ነው ስትለው ሸዋን ግዛው እና ታዲያ አንሳና ወራው ስትለው አንቺ ያምሻን እንዴ? ገንዘቡም እንግዲህ ዛሬ የተፈጠረው እውነት ነው፣ አንተ እኔን ለማታለል እየሞከርክ ነው ይለዋል። እንግዲህ እኔ እንደብዬ ነው አንተን እማታለልህ፣ ሁሉ ነገር ውሸት ነው ይለዋል። በሁለቱ ልጆች ቆራርጠን ላካቸው ሲሉኝ አይሆንም እያልኳቸው ነበረ። እዛ ማርኮንም ተሳስቼ ነው ልጆቼን ምንም ነገር እንዳታደርጓቸው ሲል ዲና ትደነግጥና እንግዲህ ልጆቼ ትላለች። እስኪ አብርሃም ሳቤላ ጠፍታበት እንዲሁም ደግሞ ማርዳም ያን ሁሉ ስትሰቃይ እስኪ እነሱ ደግሞ ልጅን ካበጣገቡ ማጣት እንዴት ስቃይ እንዳለው እንግዲህ ይቺ ዲናና ማርኮን መቅመስ አለባቸው። እንግዲህ ማርኮ ልጆችን ምን ሊያረጋቸው ነው? ልጆችን ጫፋቸውን ከነካቸው እንደምገለው ንገረው ትለዋለች። ሸዋን ግዛውም ወይ ጀግና ሚስት ነው ያለችው፣ ስንት ነው ዋጋዋ ሲለው እንግዲህ ማርኮንም በቃ ገንዘብክን እመልስልሃለሁ አንተ ዝም በል ይለዋል። ልዩ ወደ ማርታ ቤት ከሄደ በኋላ ማርታም ዛሬ ደስ ብሎኛል፣ ልጄን ይዘሻበት ትመጪ ደግሞ የባሰ ደስ ይለኝ ነበር ትላታለች። እኮ
ይዣ ብመጣ ደስ ይለኝ ነበረ። ዛሬ ግን ሳብዬን ከአቢ መለየት በጣም ከባድ ነገር ነው ምልሽው። አቢ ልጁን ሲያገኛት ምንድን የሆነው? መቼም በደስታ ሰክሯን አይደለ ትላታለች። ሰክሯን ብቻ አለም እኮ ተገልብጦበታል። በጣም ነበረ የተደሰተው ትላታለች። ናታንም ወደ ማርዳ ቤት ሲሄድ የማርዳ ወንድም ስለሆነ ከብዙ አመት በኋላ ስላገኛት እሷም በሩን ስትከፍተው ታይዋለች። የዚህ ጊዜ ደንግጣ ፍዝዝ ብላ ትቆማለች። እሱም አይኗን ያያታል። በጣም ወንድሜ ትለዋለች። አንቺን እኮ ለማግኘት በጣም ነበረ የለፋሁት። እኔ በምለፋው ልክ አንቺ ደግሞ ትሸሽኛለች። የምትሸሽበትን ምክንያት አለማወቄ በጣም ነው የማዝነው። በጣም ነው ደግሞ የምናደደው። ለሽን የምኮራብሽ በመኖርሽ የምደሰት ውድ እህቴ እኮ ነሽ ይላታል። ማርዳ ለምንድን ነው እየሸሸሽኛለሽ ይላታል። ወንድሜ እኔ ስትለው ናታንም አንቺ ምን ንገሪኝ እህቴ፣ ይችን ጠንካራዋን እህቴ ምንድን ነው የሰበራት ይላታል። እኔ እኮ ደህና ነኝ ስትለው ናታንም ደህና ነኝ አትበይኝ፣ ትነግሪኝ ደህና ነኝ ከምትልኝ በላይ ውስጥሽ የደበቅሽ ነገር አለ። እውነቱን ማወቅ እፈልጋለሁ። በጣም ወንድሜ ከብዙ አመት በኋላ ነው ያገኘው። ስለዚህ እህትን ማድረግ ትተህ ለምን አታቅፌ ትለዋለች። ይህ ጊዜ እንግዲህ ማርዳና ናታን ተቃቅፈው ያለቅሳሉ። ምክንያቱም እንግዲህ እሷም ያመማት በሽታ እንግዲህ ከሰው ለመደበቅ ለብዙ አመት ርቃው ኑራ ነበረ። እንግዲህ ናታን ልዩን ሲያት ይደነግጣል። ልዩም ናታንን ስታየው ትደነግጥና ውይ ልዩዬ አላስተዋወቁሽም፣ ለካ ወንድሜ ነው ኢዝራ ይባላል ትላታለች። ዲናና ማርኮን እንግዲህ ያው አብርሃም ቤት ውስጥ ምን እንደተፈጠረ አያውቅም። እኔ እንደ አብርሃም መቼ እንደሚነጋ አላውቅምና እንግዲህ ሁለቱ ሲሯሯጡ ያያቸውና እንግዲህ እንዴ ደግሞ የሊሄዱ ነው? ማርኮን ደግሞ ታሞ የለ እንዴ? የታመመ ሰው እንደዚህ ነው እንደ የሚሮጡ ይላል። እንግዲህ ማርኮ ሲላት ዲና በውሸት ማርኮ ክፍሉ ነው ትለዋለች። አሁን እኮ ሲወጣ ይቸዋል ይላታል። እና እያወክ ነው እንዴ የምትጠይቀኝ ትለዋለች። እና መሆኑ ነው ትለዋለች። እና እንኳን አይደለም ነገር ግን አይቼሽ ልተዋሺ ነበረ። አውለዋሺ ነበር ስትለው አብርሃምም ለምን ብሎ ይጠይቃታል። ዲናም እንግዲህ ምክንያቱም ማርኮን ፍቅረኛውን ሊያገኝ ነው የሄደው ትለዋለች። ማርኮንና ልዩ አይነን እየታዩ እንግዲህ ከማርዳ ቤት ምግብ እየበሉ ነበርና ማርዳም ምነው ልዩዬ ትንሽ ጨው አንሶታን ስትላት እንግዲህ ልዩም አዎ ትንሽ ስትለው ናታንም አይ እህቴ በጣም ቆንጆ ነው፣ ጨው ሲበዛ ምን ያደርጋን ይላታል። ወንድሜ እንኳን ደህና መጣልኝ፣ ስለመጣ በጣም ደስ ብሎኛል ትለዋለች። ለው እንግዲህ አብርሃምና ዶክተር ርብቃ ቁጭ ብለው እያለ እንግዲህ ዲና ምን እያደረጋችሁ ነው ዲና ስትሉ ነበር አይደል ስትላቸው ርብቃም አዎ ዛሬ እንግዲህ ሳቤላ ስለመጣችሁ ወደ ቤት እሱም ምክንያት በማድረግ ሰብሰብ ብለን እራት እንበላለን ስትላት እንግዲህ ዲና በጣም ነበር የተናደደችው። ነገር ግን ይቺ ዶክተር ርብቃ እንግዲህ አሽሙር ለዲና እየነገረቻት ነበረ። ሳቤላ ወደ ቤት መመለሷ በጣም ደስ ብሎሻል አይደል ስትላት ዲናም እየተናደደች አዎ በጣም ነው ደስ ያለኝ ትላታለች። እንግዲህ ወደ ቤቷ ስትሄድ እንግዲህ ኤዝራ ወንድም እንግዲህ ሊሸኛ ሲል እንግዲህ ቅድም አንቺ ጋር የነበረው ሰውዬ ከእህቴ ጋር ግንኙነት አለው እንዴ ሲላት፣ አረ በጭራሽ ይኸውልሽ እኔ እህቴን በጣም ነው የምወዳቱ፣ እህቴን ማንም እንዲጎዳብኝ አልፈልግም ሲላት፣ ልዩም በፍጹም አያውቃት አይተዋወቁም ትለዋለች። ሌላው እንግዲህ ዶክተር ርብቃ አብርሃም እንዲሁም ዲና እንግዲህ ያው ለሳቤላ እንግዲህ እራት ግብዣ ስላለባቸው ማርዳ ዲናም እቃውን አስቀምጣ ስትሄድ እንግዲህ ዶክተር ርብቃ ወደ የት ነው ስትላት ወደ ክላሴ ስትል እንግዲህ ዶክተር ርብቃም እንዴ ያመጣነውን ተጋግዘን መስራት አለብን፣ እንዲሁም ዲኮር ማዘጋጀት አለብን አይደለም እንዴ አብርሃም ስትለው አብርሃምም አዎ ሲል
እንግዲህ ዲናም አይ እኔ ትንሽ መተኛት አለብኝ ነፍሰ ጡር መሆኔን ደግሞ አትርሱትልና ትሄዳለች። የዚህ ጊዜ ዶክተር ርብቃም እንግዲህ ይህን እርጉዝ መሆንሽን በራሴ መንገድ እማጣራ ይሆናል ትላለች። እንግዲህ ዲና ከአብርሃም ጋር ለመቆየት ስትል እንግዲህ በውሸት እንግዲህ አርግዣለሁ ብላ ማስመሰል ስለነበረባት ነው። እንግዲህ አርዳን አንቺ ከዚህ ቤት ተቀምጠሽ እሱ ከዛ ከተንደቀላቀቀ ቤት ይኖራል ሲላት እንግዲህ ማርዳም ወንድሜ ይሄ ለእኔ በቂ ነው፣ ያ ቤት ያቢና ለልጅ የልጄ ነው ስትለው አንቺ ሲላት እሱ እኮ ለሚኖር ሰው ነው ስትለው እንግዲህ ይዝራም ማርታ ምንድነው የደበቅሽ ብሎ እንግዲህ ይጠይቃታል። ወደ ቤትሽ የማትመለሽው አብርሃምን ከራስሽ በላይ እንደምትወጂ እኮ አውቃለሁ ይላታል። እንግዲህ አብርሃም ራሱ ናርዳ ያለች አልመሰለውም። ነገር ግን ዲናን ያገባበት ምክንያት ለልጁ ሲል ነበረ። እንግዲህ ማርታም ቀጣይ እንግዲህ ወደ ቤቴ እሄዳለሁ ልጄን አብሬ ከባሌ ጋር ሳድጋለሁ ብላ ነበር። እንግዲህ የዛሬው ክፍል ይህን ይመስላል። በሚቀጥለው እስከምንገናኝ ቸርን ሰንብት። እናመሰግናለን። ሀገራችንንም ኢትዮጵያ ሰላም ያደርግልን። እኛንም ፈጣሪ አምላክ በያለንበት ይጠብቀን፣ ይጠብቃችሁ።